የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። የተፈራው ሆነ ባለስልጣናት ላይ አስደንጋጭ እርምጃ ተወሰደ። ከ60 በላይ የሚሆኑ ከፍተኛ የብልጽግና ባለስልጣናት ከስልጣን መባረራቸው ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀል ጋር ተያይዞ በመንግስታቸው ላይ የሚቀርበውን ተቃውሞ ተከትሎ ተጠርጣሪ ባለስልጣናትን አንታገስም፣ እርምጃ እንወስዳለን ባሉ ማግስት በሙስናና ህገወጥ ተግባራት ላይ ተሰማርተዋል የተባሉ ከ60 በላይ ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር ውለው እርምጃ መወሰዱ ተገልጿል። እርምጃ የተወሰደባቸው ባለስልጣናት ስምና ዝርዝራቸው ይፋ ተደርጓል። በዘገባችን በዝርዝር ትሰሙታላችሁ። በሌላኛው ሰበር ዜና የህወሓት ጦርነት ከፈተ። የከባድ መሳሪያ ተኩስ ተከፈተ። በፌደራል መንግስቱና በህወሓት ኃይሎች መካከል ለወራት ሲብላላ የሰነበተው ፖለቲካዊ ውጥረት ዛሬ ዳርቻውን ለቆ ወደ ወታደራዊ ፍጥጫ አምርቷል። በራያ ግንባር ላይ እጅግ አደገኛ የሆነ የከባድ መሳሪያ ተኩስ በይፋ መጀመሩን የጀርመን ድምፅን ጨምሮ የተለያዩ ታማኝ የዜና ምንጮች አረጋግጠዋል። ከግንባር የደረሱን መረጃዎች በዘገባችን በዝርዝር እናስደምጣችኋለን። በሌላ ሰበር መረጃ ኦሮምኛና እንግሊዘኛ ቋንቋ የኢትዮጵያ የስራ ቋንቋ ይሁን ተባለ። በአዲስ አበባ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ አጨቃጫቂና አወዛጋቢ አጀንዳዎች ለምክክር ቀርበው ውይይት እየተደረገ በሚገኝበት ወቅት እንግሊዘኛና ኦሮምኛ ቋንቋ የኢትዮጵያ የስራ ቋንቋ ይሁን በመባሉ በተመካካሪዎች ዘንድ ከፍተኛ ክርክር ማስነሳቱ ተሰምቷል። መረጃው በዘገባችን ተካቷል። በሌላ በኩል ለግብጽ ዛቻ ኢትዮጵያ ምላሽ ሰጠች። ከህዳሴ ግድብና ከቀይ ባህር ይገባኛል ጋር ተያይዞ ግብጽ በኢትዮጵያ ላይ ጦር አዘምታለው ለሚለው ዛቻዋ ኢትዮጵያ ጠንካራ ምላሽን ሰጥታለች። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዘገባችን ወደ እናንተ እናደርሳለን። ቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናምራ። በመጀመሪያም ለግብጽ ዛቻ ኢትዮጵያ ምላሽን ሰጠች። ከህዳሴ ግድብና ከቀይ ባህር ይገባኛል ጋር ተያይዞ ለተነሳው ውዝግብ ግብጽ ያቀረብኳቸው ሀሳቦች ተቀባይነት ካላገኙ በኢትዮጵያ ላይ ጦር አዘምታለው ለሚለው ዛቻዋ ኢትዮጵያ ጠንካራ ምላሽን ሰጥታለች። በትላንትናው ዕለት ካይሮ ኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ለመደገፍ በሚል አዲስ የ4 ነጥቦች የውሳኔ ሀሳብ ማቅረቧን መዘገባችን ይታወሳል። ነገር ግን ከዚህ ድጋፍ ጀርባ የኢትዮጵያን ሉዓላዊነት የሚፈታተን ከባድ ቅድመ ሁኔታዎች ተዘርግተው ነበር። ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላትን የጸና አቋም ካላሰለሰች ግብጽ በደቡባዊ ቀይ ባህር በኩል የባህር ኃይል ማጠናከሪያዎችንና ተዋጊ መርከቦችን በመጨመር በቀይ ባህር ላይ ግዙፍ የባህር ኃይል አጥር እንደምትፈጥር በግልጽ ማስፈራራቷ በሰፊው መዘገቡ የሚታወስ ነው። ይህ የካይሮ ሴራ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ለጠቅላይ ሚኒስትር አብይ አህመድ መላኩም ተነግሮ ነበር። ይህ በእንዲህ እንዳለ ኢትዮጵያ በታላቁ የህዳሴ ግድብ ላይ በግብጽ የቀረበውን አዲስ ውንጀላ መሰረተ ቢስ በማለት ውድቅ አድርጋለች። የኢትዮጵያ የውሃና ኤነርጂ ሚኒስትር አቶ ሀብታሙ ኢቴፋ በሰጡት ጠንካራ መግለጫ ግብጽ በግድቡ ላይ እውነታውን ያላገናዘቡ አቤቱታዎችንና ውንጀላዎችን ከመደርደር ይልቅ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ እንደምትሆን አጽንኦት ሰጥተው ገልጸዋል። ከሰሞኑ የግብጽ ከፍተኛ ባለስልጣናት ግድቡ በግብጽ የውሃ ደህንነት ላይ ስጋት ደቅኗል በማለት አዲስ ውንጀላዎችን መደራረባቸው የሚታወስ ሲሆን የሶስትዮሽ ድርድር በግብጽ ግትር አቋም ምክንያት ከተቋረጠ ሰነባብቷል። በአንድ በኩል ግብጽ በቀይ ባህር ዙሪያ የኃይል ማሳያና ቅድመ ሁኔታዎችን እያጠነጠነች ትገኛለች። በሌላ በኩል ደግሞ ኢትዮጵያ በግድቡ ዙሪያ የሚነሱትን ከንቱ ውንጀላዎችን በጽኑ እየተቃወመች ትገኛለች። የሁለቱ ሀገራት አለመግባባት አሁን እንደ አዲስ እየተባባሰ መምጣቱም ከፍተኛ ስጋትን ፈጥሯል።
ወደ ቀጣዩ መረጃችን ስንሻገር ኦሮምኛና እንግሊዘኛ ቋንቋ የኢትዮጵያ የስራ ቋንቋ ይሁን ተባለ። በአዲስ አበባ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ አጨቃጫቂና አወዛጋቢ አጀንዳዎች ለምክክሩ ቀርበው ውይይት እየተደረገ በሚገኝበት ወቅት እንግሊዘኛና ኦሮምኛን ጨምሮ 5 ቋንቋዎች የኢትዮጵያ የስራ ቋንቋ እንዲሆኑ መጠየቃቸውና በተመካካሪዎች ዘንድም ከፍተኛ ክርክር ማስነሳቱ ተሰምቷል። በምክክር ጉባኤው በ10 እና 50 ሰዎች ደረጃ የተደራጁ ንዑሳን ቡድኖች የተነጋገሩባቸው የአጀንዳ ምክረ ሐሳቦች 250 ሰዎችን ለሚይዘው ስልታዊ ቡድን የመምራት ሂደት ላይ ደርሷልም ተብሏል። ተመካካሪዎቹ ከሚመካከሩባቸው 8 አጀንዳዎች መካከል የሀገር ግንባታ አንዱ ሲሆን በዚሁ አጀንዳ ላይ በ10 እና 50 ሰዎች የተደራጁ ንዑሳን ቡድኖች በውይይታቸው ያቀረቧቸውን ዋና ዋና ምክረ ሐሳቦችን ጉዳዩን በጥልቅ የተከታተሉት አቶ ከበደ ፉንዳ ማብራሪያን ሰጥተዋል። እኚሁ አካላት እንደገለጹት በዚህ አጀንዳ ሀገር የማናት፣ የብሔር ወይስ የዜጋ፣ የሚጋጩ ታሪኮች እንዴት እንደሚታረቁ፣ የጨቋኝና ተጨቋኝ ትርክት እንዴት እንደሚገመገም፣ በኢትዮጵያ ባንዲራ ላይ ያለው አርማ እንዲለወጥና በእርግብና በሌሎች ምልክቶች እንዲተካ፣ በፌደራል የስራ ቋንቋ ጉዳይና በሌሎችም ጉዳዮች ላይ የተለያዩ ምክረ ሐሳቦች ቀርበውበታል ብለዋል። የፌደራል የስራ ቋንቋ ጉዳይን በተመለከተ ስለቀረቡ ምክረ ሐሳቦች ማብራሪያ የሰጡት ስማቸው እንዲጠቀስ ያልፈለጉ አንድ ተሳታፊ አማርኛ በብዙ ኢትዮጵያውያን የሚነገር ከመሆኑ አንጻር አሁን ያለው የፌደራል የስራ ቋንቋ መሆኑን ይዞ ይቀጥል፣ አማርኛና ኦሮምኛ የፌደራል ቋንቋዎች ይሁኑ የሚሉ ምክረ ሐሳቦች መቅረባቸውን ተናግረዋል። እንዲሁም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ የፌደራል የስራ ቋንቋ ይሁኑ የሚሉ ሐሳቦች መቅረባቸውንም አክለዋል። አማርኛ ብሔራዊ ቋንቋ ሆኖ ሌሎች ደግሞ የፌደራል የስራ ቋንቋዎች ይሁኑ የሚል ሐሳብም ቀርበዋል። እንግሊዘኛ፣ አረብኛ፣ ፈረንሳይኛ፣ ቻይንኛ የውጭ ሀገራት ቋንቋዎችም በትምህርት ስርዓት ውስጥ እስከ ዩኒቨርሲቲ ድረስ ቢካተቱ የፌደራል የስራ ቋንቋዎች ቢሆኑ የሚሉ ሐሳቦች ቀርቦ በሌላ በኩል ደግሞ የኛን ቋንቋ ያጠፋሉ በሚል አከራካሪ ሆነው መቅረባቸው ተሰምቷል። ከስራ ዕድል አኳያ እንዲሁም ኢትዮጵያ የአፍሪካ ህብረትና የሌሎች ዓለም አቀፍ ተቋማት መቀመጫ ከመሆኗ አንጻር ፈረንሳይኛ፣ ስዋሂልኛ፣ እንግሊዘኛ ቋንቋዎች በካሪኩለም ተካተው ኢትዮጵያውያን የሚማሩበት መሆን አለበት የሚሉ ሐሳቦችም ቀርበው የምክክሩ ተሳታፊዎች መወያየታቸው ተጠቁመዋል። የክልሎች የቋንቋ አጠቃቀምን በተመለከተ የፌደራል የስራ ቋንቋ ሊሆኑ ይገባል ከሚባሉት መካከል ቢያንስ 2ቱን ክልሎች ተጨማሪ የክልሉ የስራ ቋንቋ አድርገው እንዲጠቀሙ ከተሳታፊዎች ምክረ ሐሳብ መሰንዘሩንም አስረድተዋል። የፌደራል የስራ ቋንቋዎች መሆን ያለባቸው የሚመረጡት በክልሎቹ የህዝብ ቁጥር መሰረት እንዲሆን መጠየቁን ያስረዱት ምንጮች የቀረቡት ምክረ ሐሳቦች ገና በቀጣዮቹ ቡድኖች ጭምር ምክክር እንደሚደረግባቸውና ገና ድምዳሜ ላይ እንዳልተደረሰባቸው አስገንዝበዋል። ወደ ሌላኛው መረጃችን ስናመራ የህወሓት ጦር አፈንድቷል፣ የከባድ መሳሪያ ተኩስም ተከፍቷል። በፌደራል መንግስቱና በህወሓት ኃይሎች መካከል ለወራት ሲብላላ የሰነበተው ፖለቲካዊ ውጥረት ዛሬ ዳርቻውን ለቆ ወደ ወታደራዊ ፍጥጫ ማምራት ጀምሯል። በራያ ግንባር ላይ እጅግ አደገኛ የሆነ የከባድ መሳሪያ ተኩስ በይፋ መጀመሩን የጀርመን ድምፅን ጨምሮ የተለያዩ ታማኝ የዜና ምንጮች አረጋግጠዋል። የጦርነት ዝግጅቱን አጠናቆ ኃይሉን በቀጠናው ሲያንቀሳቅስ የቆየው የህወሓት ጦር ከትላንት ማክሰኞ ማታ ጀምሮ በራያ አላማጣ አቅራቢያና በሌሎችም ግንባሮች ላይ የሞርታርና የከባድ መሳሪያ ተኩስ መክፈቱ ተሰምቷል። የአካባቢው ነዋሪዎች ሁኔታውን ሲያስረዱ ሞርታር ይሁን አናውቅም፣ በከባድ መሳሪያ የታገዘ ተኩስ ተከፍቶብን ነበር፣ ተኩሱም ወደ ቆቦ ሲተኮስ እንደነበር አመላክተዋል። ትናንትናም ይሁን ከትናንት ወዲያ በቆቦ አደገኛ የተባለ ተኩስ ነበረ ያሉት የአካባቢው ነዋሪዎች ጮቢ የሚባል ቦታ ራሱ 7 ጊዜ በከባድ መሳሪያ ተኩስ አርፏል፣ የስጋቱ መጠን ጨምሯል በማለት በከፍተኛ ፍርሃት ውስጥ መሆናቸውን የአካባቢው ነዋሪዎች ገልጸዋል።
በዚህ ድንገተኛ የተኩስ ልውውጥ ወታደሮችን ጨምሮ በርካታ ሰዎች መጎዳታቸው የተገለጸ ሲሆን የተጎዱ ወገኖች በአስቸኳይ ወደ አላማጣ ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው መሆኑ ተረጋግጧል። ከቀናት በፊት ከፍተኛ የህወሓት ወታደራዊ መሪ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ወደዚሁ ቀጠና በአካል አምርተው ወታደራዊ ትዕዛዞችን መስጠታቸው የሚታወስ ነው። ጀነራሉ በወቅቱ ባሰሙት ንግግር በገዢው ብልጽግና መንግስት ላይ በይፋ ጦርነት ያወጁ ሲሆን የህወሓት ጀነራሎች አሁን ላይ ኃይላቸውን አስተባብረው ወደ ራያ ቆቦ አቅጣጫ ሰብሮ ለመግባት በመጨረሻው የውጊያ ምዕራፍ ላይ ይገኛሉ ተብሏል። በተለይም ከራያ ቆቦ በኩል የተሰማው ተኩስና በድንበር አካባቢ ያለው ውጥረት መጨመሩን ተከትሎ በቀናት ውስጥ አደገኛ ጦርነት ሊቀሰቀስ ይችላል የሚል ስጋትም ተፈጥሯል። ከጀርመን ድምጽ ዲደብሊው እና ከዓይን እማኞች የተገኙ ተጨማሪ መረጃዎች እንደሚያመላክቱት ህወሓት በቅርቡ በግዳጅ ያፈሰውንና ያሰለጠነውን አዲስ ወጣት ተዋጊ ኃይሎችን በስፋት ወደ ግንባር ማሰማራት ጀምሯል። ከራያ አላማጣ እስከ ራያ ጨርጨር በ11 ግዙፍ ተሽከርካሪዎች የተጫኑ አዲስ የሰለጠኑ ተዋጊዎችም ገብተዋል። ከወጅራት እስከ ራያ አዘቦ ባለው ቀጠና ደግሞ በ4 ከባድ መኪኖች የተጫኑ ተጨማሪ ተዋጊዎች ሰፍረው ቀደም ሲል በአካባቢው ከሰፈረው ኃይል ጋር ተቀላቅለዋል። ይህ የህወሓት የኃይል ማሰባሰብና ወታደራዊ ዝግጅት በአካባቢው ሰላም ፈላጊ ነዋሪዎች ላይ ከባድ ሮሮን እየፈጠረ ይገኛል። በአጠቃላይ በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ፖለቲካዊ ውጥረት ሙሉ በሙሉ ወደ መሬት ላይ ውጊያ እየተሸጋገረም ይገኛል። የሀገር መከላከያ ሰራዊት በአካባቢው ከፍተኛ ጥንቃቄና ቁጥጥር በማድረግ በተጠንቀቅ የቆመ ሲሆን የትግራይ ጀነራሎች በበኩላቸው ብልጽግናን እንቀብራለን የሚሉ ዛቻዎችን እያሰሙ ይገኛሉ። ወደ መጨረሻው ሰበር መረጃችን ስናመራ የተፈራው ሆነ ባለስልጣናት ላይ አስደንጋጭ እርምጃ ተወሰደ። ከ60 በላይ የሚሆኑ ከፍተኛ የብልጽግና ባለስልጣናት ከስልጣን መባረራቸው ይፋ ተደርጓል። ጠቅላይ ሚኒስትር አብይ አህመድ ከሙስና ወንጀል ጋር ተያይዞ በመንግስታቸው ላይ የሚቀርበውን ተቃውሞ ተከትሎ ተጠርጣሪ ባለስልጣናትን አንታገሳቸውም፣ እርምጃ እንወስዳለን ባሉ ማግስት በሙስናና ህገወጥ ተግባራት ላይ ተሰማርተዋል የተባሉ ከ60 በላይ ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር ውለው እርምጃ እንደተወሰደባቸው ተገልጿል። እርምጃ የተወሰደባቸው የአዲስ አበባ ንግድ ቢሮ ከፍተኛ ባለስልጣናት ናቸው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በይፋ ባወጣው መግለጫ እንዳስታወቀው በብልሹ አሰራር የተሳተፉ 62 ከፍተኛ አመራሮችና ሰራተኞች ላይ እርምጃ መወሰዱን ገልጿል። ተቋሙ ይህንን ያስታወቀው በ2018 በጀት ዓመት ማጠቃለያን አስመልክቶ በሰጠው መግለጫ ሲሆን በተጨማሪም ተቋሙ በህገወጥ ንግድ በተሰማሩ ከ24000 በላይ ነጋዴዎች ላይ ህጋዊ እርምጃ መውሰዱን ገልጿል። በከተማዋ የሚገኙ ነጋዴዎች ቁጥር 470,000 መድረሱን የገለጹት የቢሮው ኃላፊ ወይዘሮ ሀቢባ ስራጅ በበጀት ዓመቱ ከንግድ ስርዓቱ የወጡ ወይንም ዘርፍ የቀየሩ ነጋዴዎች ቁጥርን በተመለከተ በሰጡት ምላሽ የንግድ ፍቃድ የመለሱ ወይንም ዘርፉን የቀየሩ ነጋዴዎች ቁጥር 10,000 አካባቢ መሆኑን ተናግረዋል። ወይዘሮ ሀቢባ ስራጅ የ2018 በጀት ዓመት እቅድ አፈጻጸምን አስመልክተው ሲናገሩ ሌብነትና የብልሹ አሰራር በከፍተኛ ደረጃ ቀንሰዋል ብለዋል። በዚህም ሂደት ጥፋት ፈጽመው በተገኙ ከፍተኛ አመራሮችን ጨምሮ በ62 አመራርና ሰራተኞች ላይ እርምጃ መወሰዱን አስገንዝበዋል። የዲጂታል አገልግሎትና የነጋዴዎች ቁጥጥር እድገትን በተመለከተ ባለፉት 5 ዓመታት 16 የንግድ ፍቃድና ምዝገባ አገልግሎቶች ወደ ዲጂታል ስርዓት በመቀየራቸው ቀደም ሲል ቀናትን ይወስድ የነበረው አገልግሎት ወደ ከ30 እስከ 40 ደቂቃ ዝቅ ማለቱን ገልጸዋል። የአዲስ አበባ ገቢዎች ቢሮ በበጀት ዓመቱ በልማት በመነሳታቸው ምክንያት ለተፈናቀሉ ነጋዴዎች 5556 የንግድ ቦታዎች ተሰርተው እንደተሰጡና በህገ ወጥ ተግባራት ላይ በመሳተፋቸው ምክንያት የተያዙ 524 የንግድ ሱቆች ተመልሰው ለሚገባቸው አካላት መተላለፋቸውን አመላክተዋል። የምርት አቅርቦትን በማሳደግ የዋጋ ንረትን ለማሻሻል በ15.9 ቢሊዮን ብር ወጪ 7 ዘመን
ዘመናዊ የግብርና ምርት መሸጫ ማዕከላት ተገንብተው ወደ ስራ መግባታቸውንም ገልጸዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።